እንኳን አገኘሁሽ እንኳን ደህና ቆየሽ። ሄርሜላ እጅግ በጣም አምሮባት ዘንጣ ወፍራ ሌላ ሰው መስላ ማለት ነው ከቻለችላችሁ። ዛሬ እንግዲህ እንደተከታተላችሁ ተስፋ አለኝ ማለት ነው። ቤተሰብ ሰላማችሁ ይብዛልኝ። ውድ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። በመሰረቱ ሄርሜላ እንኳን ደህና መጣሽ። አዎ እንኳን ደህና መጣሽ። በተለይ ሀቅ ላላቸው እውነት ላላቸው ባንቺ ለተጠረጠሩ ሰዎች መፍትሄ ትሆኛለሽ ብዬ አስባለሁ። ያው ከእውነት ጋር ከመጣሽ ማለት ነው። ግን አሁንም ያስፈራል ያለው ነገር አይደል? ቤተሰብ በምን ምክንያት እንደጠፋች አልተናገረችም። አትጠይቁኝ ነው እያለች ያለችው። እንግዲህ እጇ ላይ ያለውም ቀለበት የለም። አብርሃም ቀለበት እንዳረገላት ታውቃላችሁ። ስለዚህ ማለት ነው የሆነ ኬዝ አለ። አንዳንድ ወገኖች ከኤፋ ጋር አስተሳስረውታል። ምክንያቱም ቀለበቱን እሱ አውልቆባት ሊሆን ይችላል የሚልም መረጃዎች እየወጡ ነው። ኤኒዌይስ ያው እትዬ ሄርሜላ እንኳን ደህና መጣሽ። እንኳን ደህና መጣሽ። ወቸው ጉድ። እኔ ግን ማለት ነው ሩታዬ ምንና ነው ነይ ልውሰድሽ መታለች ምናምን ብላ ሜሪ ጋር ስትደናቆር የቆየችው። እረ ሩትዬ ተይ በእናትሽ ተረጋጊ። እኔ የሩታ መረጋጋት መቼ ነው ማየው? ቤተሰብዬ ምን ይሻለናል? ሀቅሽማ ማለት ነው ሩታ አሁን እኮ መውጣቱ አይቀርም። በነገራችን ላይ ተሸፋፍኖ ምናምን እንደ ድሮ አይቀርም። አሁን ሄርሜላ መጣች አይደለ? እዛው ቤትሽ ሆነሽ ሰከን ብለሽ ሩታዬ በሌሎች ነገሮች እየመጣሽ እሷም ከነገ ከነገ አልፍ ብዬ ተስፋ አደርጋለሁ ያለውን የደረሰባትን ነገር ትነግረናለች። እንዲችም የተጫረች የተሞነጨረች ነገር የላትም ልጅቷ። አምሮባ ፋፍታን የመጣችው እኔ ሳስበው ዱባይ ሄዳ የመጣች ይመስለኛል። ቤተሰብ የምር ሀገር ውስጥ አልመሰለችኝም። ተጫውቱብን፣ እኛማ እኮ መጫወቻችሁ ነን። ተጫውቱብን በደንብ ማለት ነው። ሀገር ውስጥ አልነበረችም። እርግጠኛ ነኝ ነገረ ስራዋ የሀገር ውስጥ አይደለም። እንዴ ምችት እኮ ብሏት ነው የመጣችው፣ ድልት ብሏት። እና ለእናንተ ብዬ ነው። ለነሱ ብለሽማ የሌለሽን ወዘና ማለት ነው ጨምቀሽ ምናምን እንደገና ደግሞ በረምብ አርገሽ አፋፍተሹ ባንዴ አትመጪም። የሌለሽን አታመጪም። ይሄ ምቾት የመጣው የሆነ የተመቸሽ ነገር አለ። ማንም አላጎሳቆለሽም፣ ማንም አልገፋሽም፣ ማንም አልጠመዘዘሽም። የሚጎሳቆሉ የሚጠመዝዙ ሰዎች ያስታውቃሉ። ጸጉርሽን ስላስያሽው ወይም ደግሞ አለባበስሽን ስላስተካከልሽ አይደለም። ኖርማሊ ምንም አልሆንሽም። በቃ በሰዎች እይታ በጣም ተመችቶሽ ደልቶሽ እንደመጣሽ ነው ገጽታሽ የሚያሳየው። እኔ በመገኘቷ ደስ ብሎኛል። እንደ አንድ የሰው ልጅ ማለት ነው ጠፍታ አለመቅረቷ። ምክንያቱም እንደው አንዳንድ ጊዜ ነገሮችን ቀለል እናደርጋለን እንጂ በአሁን ጊዜ ላይ እኮ ሰው እንዲሆኑ ቀረ፣ እንደዚህ ሆኖ ወጥቶ ጠፋ፣ ወጥቶ ቀረ፣ እንደዚህ ሆነ ምናምን የሚባሉ ከባባድ ነገሮችን እየሰማን ያለንበት ጊዜ ነው አይደለ? ቤተሰብ ከምንም ነገር በላይ በሰላም መመለሷ ነው። ለምን ብትሉ አንደኛ ነገር ያው ሰው ልጅ ናት፣ ምንም አይንካት። እኛ እኮ የሷ ስነ ምግባር ብልግናዋ ምናምን ነውረኝነቷ ምናምን ነው እንጂ የሚደብረን ማለት ነው። እኛ እንደሷ አንጠላትም። እቺ ልጅ እኮ ሰው ነች፣ ግን ባህሪዋ ጥሩ አይደለም። ለምን እንደነው የሄርሜላ ባህሪ ጥሩ አይደለም እንዳትሉኝ፣ አንዳንድ የሄርሜላ ቡችሎች ማለት ነው። ለምን መሰላችሁ? እኔ ሁል ጊዜም አቴንሽኔ አንድ ቦታ ነው። እቺ ልጅ አመጣጧ እንዴት ነበር የሚለውን መዘንጋት ስለማልፈልግ ነው። ሮንግ በሆነ መልኩ ነው በአብርሃም ህይወት ውስጥ የገባችው። መልኳ አማረ፣ ተወለወለች እንደመስታወት። አይ ዶንት ኬር። እኔ አይደለም ቁም ነገሩ የተፈጠረው ታሪክ አመጣጡ እንዴት ነው? እቺ ልጅ ስትመጣ በምን መልኩ ነው አብርሃምን ያጠመደችው? በምን መልኩ ነው ሩታና አብርሽን ያጋጨችና ያጣላቻቸው ያለያየቻቸው? በቃ ዛት ያኛው ነው ሜን ፖይንቱ። ሄርሜላ በጥሩ ስነ ምግባር ብትመጣ ዛሬ ላይ እኔ አንደኛ ቀንደኛ የስጠፋች ብዬ ማፋልጋት እኔ ነበርኩ ማለት ነው። ስለዚህ ማለት ነው አካሄዳችሁን አስተካክሉ። አንዳንዶቻችሁ ወይኔ ያለ አይደል የሰው ልጅን በገጽታው በውጪ ማንነቱ ብቻ ልትወዱትም ልትጠሉትም አይገባም። እቺ ልጅ መልካም ስብና ቢኖራት እኛ ማጨብጨበን እንቀበላት ነበር። ግን ደግሞ ጥሩ አይደለም። በእኔ ላይ መድረስ የማልፈልገውን በሌሎች ላይ እንዲደርስ ማድረግ የለብኝም ብዬ አስባለሁ። ስለዚህ እንኳን በሰላም ተገኘች። አንደኛው ነገር እሱ ነው። ምንም የተጫጫረችው ነገር የለም። አብርሽ ደግሞ ምድር እዚህ ጋር ይቀላው ምናምን አለ። ተው እንጂ አብርሽ ተው።
ሰበብ አፈልግ። አሁን እኮ ዘሎ ማለት ነው የሆኑ ወገኖች አሉ አረዛማዶ ወገኖቻችን እነሱን ለመወንጀል ነው። አሁን የሆነ ነገር እየፈለክ ነው ክብሪት ለማቀጣጠል ማለት ነው። አድፍጣ እያየቻችሁ ነው። የትማሪ ልጅም ልጅቷ አለች አላልኳችሁም ቤተሰብዬ? አያችሁ እኔ ቀኮ ይነግረኛል እኮ አለ ምንም ሳትሆን የመጣችው። በነገራችን ላይ ለእህቷ ለማርታ የነገረቻት ነገር ያለ ይመስለኛል። ሁለቱ ተነጋግረው የመጡ ይመስለኛል። ለማንም በአሁን ሰዓት ላይ ማሳወቅ በዚህ ሰዓት ስላልፈለጉ ለአብርሃም መንገር ስላልፈለጉ ነው። እና አብርሃም እኛ እንገብገብልችን ሳምንት ተሰቃየ ካደል ብቻ አይ ያብርሽያ አንተ ያለ ሴት መኖር ማችል ወንድ ነህ። በጣም የተንገበገበው አይታችሁት ከሆነ ማለት ነው። እና ሲያገኛት እንዴት እንደሆነ ሐኪም መድኃኒትክ ሴት ናት ብሎ ያዘዘለት ልጅ አስቡ። ለአንድ ቀን ሄርሜላ ከጎኑ ስትሄድ ምን ስንት ፈተና እንዳሳለፈ አስቡት። በቃ እኔ ታየኝ እሱ ነው። ሄርሜላ ሩታ እግር ስር ወድቃ ይቅርታ የጠየቀቻት ዕለት ነው። እኔ ሄርሜላን ከልቤ ይቅርታ ማድረግላት የምሬ ነው ማለት እናንተ እዛ ጋር ከባድ የሰው ህይወት ተበላሽቷል እኮ ከባድ ተቋም ፈርሷል እኮ ታውቃላችሁ ግን ሄርሜላ እኮ የምሬ ነው በጣም ግፍ እኮ አለባት። በጣም ግፍ አለባት። ያንን እኔ መርሳት አልችልም። ያ የሩታ በደል የሩታ አምባ የእርግዝናዋ ሰዓት መከራን መርሳት አልችልም። አንዳንዶች መታችሁ የሄርሜላ ነገር ሲነሳ ማለት ነው የስድብ ማዕት ምጽፉ ሰዎች እንደ ሰው ጥላቻ የለንም። በደንብ አዳምጡ። ጆሮአችሁን ሰፋ አርጋችሁ ልባችሁን ቀና አርጋችሁ ማለት ነው። እኛ ጥላቻ የለብንም እንደ ሰውነት ማንነቷ ማለት ነው። ግን ደግሞ ትልቅ ተቋም አፍርሳ ነው እዚህ ህይወት ውስጥ የገባችሁ። መቼም አይቀናትም፣ መቼም ደስተኛ አትሆንም። እኔ እውነቱን ነው የምነግራችሁ። እና እንዲህ የተወለወለ መስታወት መስላ የመጣችሁ ስትዝናና የከረመች እኮ ነው የምትመስለው። ወደ ዱባይ ምናምን ፈረንሳይ የምሬን እኮ ነው። ኧረ ሄርሜላ ተይ ሙድ አትያዢ ተይ። እኔ ብቻ የሩታን ስም በስህተት ታነሺና ያኔ እንጋደላታለን። አዎ በስህተት የሩታን ስም እንዳታነሺ። አዎ ካሁኑ ነው የምንነግርሽ ማለት ነው። ምክንያቱም ሩታ ከምንም ነገር በላይ ትላንት መከራ የበላችበትን ልዑሌን ስም አንስታ ምላ ከድርጊቱ ውስጥ ነፃ ነኝ ብላ አትናገርም። የፈለገ ታምር ቢመጣ ሩታ ብዙ ነገር ልትል ትችላለች፣ ግን በልጇ አትምልም። ይሄን ያህልም ደግሞ ሳዲስት አይደለችም ሩታ። በሰው ስቃይ የምትደሰት ሴት አይደለችም። በሷ ህይወት ውስጥ ችግር የፈጠረች ሴት ሆናም ልትመጣ አትችልም። ስለዚህ ቤተሰብዬ ማለት ነው የሄርሜላ አመጣጥ እንግዲህ እንዳያችሁት ነው፣ ያልታሰበ ለዛውም ማለት ነው። የሆነ ትሱስ የሚሉ መረጃዎች መጀመሪያ ወጥተው ነበረ። አንድ ባሴ የሚሉት የባሰበት መጀመሪያ አብርሃምን ቀጠረና እንኳን ደስ ያለ ምናምን ብሎ ተጠመጠመበት። አየዋት ሄርሜላና አይገርምም? እድለኛ ነኝ አለ። እንዴ እድለኛ ነኝ በጣም ባሴ በጣም ነው የገረመኝ። እድለኛ ነኝ ሄርሜላን እኮ አየዋት አላለም። ስለዚህ ማለት ነው ቤተሰብዬ ባሴ የተመሰላችሁ የሚኖረው ባሴ እነ እህታችን ጽጌ ጋራ ነው የሚኖረው። ታውቃላችሁ ባሴን ማለት ነው። የነ ጽጌ ክሩ ነው፣ የሮያል ፋሚሊ ቤተሰብ ነው እና ከነሱ ጋር ነው የሚኖረው። እዛ አካባቢ ነው ማለት ነው እሷ የምትኖረው። እነዚህ ልጆች ጠቅለው እንዳለ አንድ ኮንዶሚኒየም አካባቢ ነው የሚኖሩት። ይሄ በግቢ የሚጠበቅ ግቢ ውስጥ ነው የሚኖሩት ብዬ ነው ማስበው። ሁሉም እዛ ይተዋወቃሉ እርስ በርስ እና አይቻት ነው እድለኛ ነኝ እኔ ነኝ ያየሁት ብሎ መጣ። ከዛም በኋላ ደግሞ ይሄው እንግዲህ ቀንም ላይ አቤል መጥቶ ነበረ ከእህቷ ጋር ሆኖ በጣም ደስ ብሎት ነገር ምናምን ዛሬ ልትመጣ ትችላለች ብሎ 90% ሰጥቶ ሄዶ ነበር። ይሄው 100% ሆኖለታል ማለት ነው። ግን ተይመቻችሁ፣ ይምሬ ነው። በጣም ጎበዞች ናችሁ። ባይዘይ ለስራ ያላችሁ ፍላጎት ተቀየራችሁ፣ ሌላውንም እየቀየራችሁ ነው። ይሄ ነገራችሁ እኮ ይበረታታል። ግን ታሪኩ ያናድዳል። አንዳንድ ቦታ በጣም ያናድድ የሚያበግን ታሪክ አለው። እኛ በዛ ነው የምንበሳጭባችሁ እንጂ እኮ የቡታጀራ ልጆች የሥራ ሰዎች ናችሁ። ምንም አያጠያይቅም። መነሻችሁ አብርሃም ሆኖ እዚህ ያደረሳችሁም እሱ ነው። ተስፋፍቷልም ማለት ነው። በእነሱ ስር እኮ ብዙ ሰው እየሰራ ነው። እነሱ ብቻ አይደሉም፣ እኛም እየሰራን ነው። ብዙዎች እየሰሩ ነው። ግን ታሪኩ ያናድዳል። የምሬ ነው የምላችሁ። ገጸ ባህሪዎቹ ያናድዳሉ። አንዳንዶቹ የሚገፉት ያናድዱናል፣ የሚበድሉትም ያናድዱናል። ስለዚህ ማለት ነው ሄርሜላ እንግዲህ ምክንያትሽን እኔ በጉጉት ጠብቀዋለሁ። ነገ
አምሮብሻል፣ የምሬ ነው። ከአይን ያውጣሽ ምር ብለሽ ነው የመጣሽው። ግን ተጫጭሬ ተገፈታትሬ ስንት ቀን ሙሉ በር ዘግተውብኝ ምግብ ሳይሰጡኝ እንዲያረጉኝ እየገረፉኝ እንዳትይ አደራ። እኔ ካሁኑ ለነገ ስክሪፕትሽ ማስተካከያ ልስጥሽ ማለት ነው። እንኳን አይን ያለው ማለት ነው በዳበሳ የሄርሜላን ሰላማዊነት ማንም ማወቅ የሚችልበት አቋም ላይ ሆና ስለመጣሽ ማለት ነው ቤተሰብዬ። ከዛ ባለፈ ግን ተጨማሪ ደግሞ ሩታዬን ስም አንስተሽ እንዳትመጪ። ይሄም ትልቅ ዋርኒንግ ነው የምንሰጥሽ ማለት ነው። ሌላው እንደ ፍጥር ጥሩ፣ ሌላው ማለት ነው እንደ ፍጥር ጥሩ። በእርግጠኝነት የሆነ አፈና ውስጥ ወይም ተጨቆና የሆነ ቦታ የሆነ ችግር ውስጥ ደርሶባት የቆየች አይመስለኝም ከሁኔታዋ ማለት ነው ቤተሰብ። የምሬን ነው። ግን እንኳን በሰላም መጣቻው። እንደ ሰውማ ሄርሜላ ክፉ አይንካት። እንዲህ ሰው እኮ ናት። ባህሪዋ ነው እንጂ ሰው ልጆችን ህይወት ያበለሻሽው ሰው ናት። እንደኛ እንደ ማንኛውም ሰው ናት። ሰው ልጅ ደግሞ ክቡር ነው። ተግባሩ ነው ችግር። የሚሰራው ነገር ሰው ሆኖ ሰው በሰው ህይወት ላይ ሲጫወት ከባድ ነው። ያ ስለሚያመን ነው። እኛ የሩታ ቁስል የሚያመን ወገኖች ያ ነው የሚሰማን። እኛ ሌላ ከአብርሃም ወላ ከሄርሜላ ላይ ችግር ኖሮብን አይደለም። ሁለቱም ታውቃላችሁ በድለዋታል፣ ሩታን ከፍተዋታል። በዚህ እድሜዋ ብቻዋን ልጅ እንድታሳድግ ትልቅ ሸክም ጥለውባታል። ባለ አጠገቧ ሆኖ የትዳር አጋሯ አጠገቧ ሆኖ በፍቅር አሳድጋ ሁለተኛ ሶስተኛ ልጅ እያለች ከአንድ አብራክ የሚገኙ ልጆችን እየወለደች በሰላም መኖር ሲገባት ያን እንዳትኖር ተደርጋለች። ይሄን ደግሞ እኛ ኔቨር መርሳት አንችልም። ስለዚህ ቤተሰብ በሌላውም በኩል ያው ሄርሜላ ብዙ ስለሷ ብያለሁ። ሩታዬ እንግዲህ ከሄርሜላ ጋር አብራ እየተገናኘች ከይቅርታ ሩታ ከማነች ከሜሪ ጋራ ለምንድን ነው ድጋሚ የምትገናኘው? ያለችበትን እናሳውቅሽ ማለታችሁ አስፈላጊ አይደለም። ይኸው እንደዚህ በሚዲያ ከየት እንደመጣች ወዴት እንደሄደች መረጃውን ትሰማላችሁ። ዳኒ እባክን አንዳንዴ ሩታም ስትሳሳት አንተ መልሳት፣ አንተም ስትሳሳት ሩታ ትመልስህ። ወይም አንተ የዋሰ የምታባብስ አይነት ሰው ከሆንክ ደግሞ በሰላም ወደዛም ነው ወደዚህ ሆናችሁ ብኖሩ ይሻላል። እኔ አሁንም ሌላ ችግር እንዳይመጣ ነው የምፈራው በሁኔታችሁ ማለት ነው። ምንም አያስፈልግም እኮ ሜሪን ጠርቶ ሄርሜላ ያለችበትን ቦታ እናሳይሽ ለምን አስፈለገ? ሜሪ ማናት? ሜሪ እኮ ትላንትና ነው ወደ ሄርሜላ የተቀለበሰችው አይደለ? ወደ አብርሃም በምን ሪዝን ነው እሷን እንደዚህ ቦታና ስፋት ምናምን ትልቅ ነገር ሰጥታችኋት ቀድማችሁ እናንተ ይሄ ነገር እንደተፈጠረ ልትነግሩ ወደዛ ይዛችኋት የምትሄዱት? አስፈላጊ አይደለም። ሩታ ቅብርር ነው ማለት ያለብሽ አሁን ቅብርር። ምክንያቱም አንቺ ከደሙ ነፃ ነሽ፣ አለቀ። በዚህ ሰዓት እንደ ማንኛውም ሰው ሚዲያ ላይ ያየሽውን ነገር መተሽ ሀሳብሽን በፍሪደም በጨዋነት ገልጸሽ አንቺም ኩርት ብለሽ ስትመጪ ነው እኔ ማየት የናፈኩትኝ እንጂ ዛሬ ላይ በቪዲዮ ወጥቶ ሄርሜላ ተገኘችው እያሉ እየቀወጡ ያለችበትን ብለሽ እንደገና ሜሪ ያከበረችሽ አይደለም። ሜሪ ዲስሪስፔክት እያደረገችሽ ነው። ለምንድን ነው እናንተ የሆነ ቀን እኔ ስትደባደቡ ማየት አልፈልግም፣ ደስ አይልም በቃ። ስለዚህ ኃይል ውስጥ ነው ያለችው ሜሪ። የሆነ ደስ የማይል ነገር እየታየ ነው። በተለይ አንቺ ላይ በጣም ቂም ይዛለች። ያለው ነገር ምንድነው? ሩታ ትንሽ ጊዜም ቢሆን ዘወር በይ ከሜሪ በቃ። እንደ ማንኛውም ሰው ሚዲያ ላይ ትሰማላችሁ አሁን። ምክንያቱም ጉዳያችሁ የሆኑ ሰዎች ከእናንተ በላይ ስላሉ ማለት ነው። ልክ ነኝ አይደለም? በመገኘቷ እንኳን ሰላም ተገኘች ብላችሁ በሰላም ሀሳባችሁን ሰጥታችሁ እናንተ ለህግ ተላልፋችሁ የተሰጣችሁበት ምክንያት እውነታው ደግሞ እንዲወጣላችሁ ቀጥታ ወደ ገደለው ነው የምትገቡት። አሁን እዚህ ጋር የእናንተ እጅ ሳይኖርበት ይሄን ያህል ጊዜ በእስር ቤት የተሰቃዩት ልጆቹ፣ ሩታም ልጇን ጥላ እስር ቤት ደረጃ ድረስ ገብታ እስክትወጣ የደረሰችበት ግዴታ ማለት ነው የሆነ ትክክለኛ የጠራ ነገር ያስፈልጋል። ያጠፋውም ጥፋቱን አምኖ ወደ ነበረበት ወደዛችሁ ይመለሳታል ማለት ነው። ገባችሁ አይደለ? ስለዚህ ሌላም ጭውቴ ካለ ሁሉም ማለት ነው ወደ ህግ ነው የሚሄዳት ከዚህ በኋላ። ሄርሜላም ቢሆን ጭውቴ ውስጥ ከሆነች ወደ ህግ ነው የምትሄዳት። ማንም አሁን አይፋታችሁም። አብርሃምም ያለ አግባብ እነ ሩታን ከሶ ያለ አግባብ የነሱን ስም ማጥፋት ደረጃ ያደረሰበት ዋናው ምክንያት እውነት ሳይሆን አሁን ከተገኘ ከሄርሜላ አፍ ነው የምንጠብቀው። ቀጥታ ዙሩ ማለት ነው ወደና አብርሃም ይሆናል ማለት ነው። በቀላሉ መፋታት የለም።
አብርሃም አልማራቸውም አይደለ? እነሱም የሚምሩበት ምክንያት የለም። ህግ ሲዛነፍ ትክክል ስለማይሆን ሁሉም ሚዛናዊ መሆን ስላለበት። ስለዚህ ቤተሰብ እንዴት አሰባችሁት? ስለ ሄርሜላ አመጣጥ ማለት ነው። በድጋሚ ላስታውሳችሁ እጇ ላይ ቀለበቱ የለም ማለት ነው። በኃይል ከእጅ ያስወልቀው ምናምን አግተውኝ ምናምን የሚለውን ነገር እንግዲህ ላንቀበል እንችላለን። ነግ በዚህ ከመጣች ልጅቷ በጣም የተመቻቸ ቦታ ሄዳ እቺን 4-5 ቀን ስትዝናና እንደከረመች ነው የሚያስታውቀው። ደግሞ ወፍራለች። እኔ እንደውም ሳታረግዙላት ቀርም ብዬ እያሰብኩኝ ነው። እስቲ የነገ ሰው ይበለን። ሰላማችሁ ይብዛልኝ ቤተሰብዬ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እወዳችኋለሁ። ባይ ባይ።